እንዴት ቆያችሁን? ዛሬ ቦን አፒታይት ዩር ማጀስቲ የተሰኘውን አዲሱን የኮሪያ ድራማ እስካሁን የተለቀቀውን ከክፍል 1 እስከ ክፍል 8 በአንድ ላይ አድርገን ይዘንላችሁ መተናል። ተጋብዙልን። ፊልሙ ሲጀምር ጂ የምትባል ችሎታ ያላት ሼፍ በሰላም ከምትኖርበት ህይወቷ ወደ ድሮ ዘመን ስትሄድ እናያታለን። እሱ ሳያንሳትም ጂያን የተባለ ንጉስ ጋር በምትሰራው ለየት ያለ ምግብ ምክንያት ተይዛ ለፍርድ እንድትቀርብ ያደርጋታል። ሁሉም ከባድ ቅጣት ይደርስባታል ብለው ሲያስቡም ከዚህ በኋላ ሁሌም ቢሆን ለየት ያለ ምግብ እንድትሰርልኝ ነው የምፈልገው እና ደግሞ መቼም ቢሆን የሰራሽው ምግብ እንድትደግሚው አልፈልግም። በዚህ ከተስማማሽ ዋና ምግብ ሰሪ እንደማረግሽ ቃል ገባለሁ። እሷም ወደ መጣችበት ለመመለስ ጊዜ ስለፈለገች በኋላት ነገር ተስማማለች። ከቀናት በፊትም ውጭ ሀገር የሚካሄድ የምግብ ውድድር ላይ ልዩ ችሎታዋን ተጠቅማ እንዳሸነፈችና ወደ ሀገሯ ከመመለሷ በፊትም አባቷ አምጭልኝ ያላትን ታሪካዊ መጽሐፍ ተቀብላ ወደ ፕሌኗ ታመራለች። መንገድ ከመጀመሩ በኋላም የፀሐይ ግርዶሽ ስለተከሰተ ሁሉም በመገረም ማየት ይጀምራል። አጠገቧ ያለው ሰውም ለማየት ሲንጠራራ ቦርሳዋ ላይ ቡናውን ይደፋባታል። ቦርሳዋን ይዛ ወደ መታጠቢያ ቤት ስትሄድም መጽሐፉን ትከፍተዋለች። በዛም ቅጽበት ፕሌኑ መነቃነቅ ይጀምራል። ምንም ያህል እየጮኸች ብትጣራም የሚሰማት ማጣቷ ሳያንሳት መጽሐፍ ውስጥ ተጎትታ ትገባና ከብዙ ዘመናት በፊት ይኖሩ የነበሩ ሰዎች ዓለም ጋር ትቀላቀላለች። ንጉሱ ጂያንም እናቱ ልጅ እያለ እንዴት ከቤተ መንግስት እንደተባረረች እያስታወሰ አደኑን ይቀጥላል። በድንገትም የፀሐይ ግርዶሹን ሲያየው ጠባቂዎቹ ይፈሩና ወደ ቤተ መንግስቱ እንዲመለስ ቢጠይቁትም ሳይስማማ ይቀራል። እሷም በወጥመዱ ተይዛ ስልኳን አውጥታ ለመደወል ብትሞክርም ኔትወርክ ሳይኖረው ይቀራል። ወዲያውም ቀስት ይወረወርና የተንጠለጠለችበት ወጥመድ ይፈታል። እሷም ደንግጣ ትደበቅና ጂያንን ስታየው በድጋሚ የሚያጠቃት ስለመሰላት መሮጥ ትጀምራለች። እሱም ጠባቂዎቹ እንዳሉት በፀሐይ ግርዶሹ ምክንያት የመጣች መንፈስ መሆኗን በማሰብ ይከተላታል። የተራራው ጫፍ ላይ ስትደርስም ምን ሆነን የምታባረረኝ? ቆይ ታሪካዊ ድራማ እየሰራህ ነበረ? ለማንኛውም ግን የምትጠጋኝ ከሆነ በዚህ መሳሪያ ነው ማስነዝር። ጂያንም የያዘችው መሳሪያ ምን እንደሆነ ስለማያውቀው የበለጠ ግራ በመጋባት መንፈስ ነሽ ወይስ ሌላ ፍጥረት ነሽ? ቶሎ ብለሽ ንገሪኝ። የምን መንፈስ ነው? አልታየም እንዴ? ሰው ነኝ እንጂ ሊያምን ታወቂ ሼፍ። ይልቁን አንተ ንገረኝ፣ የድሮ ድራማ እየሰራህ ነው አይደለ? ስትለው የምታወራው ነገር ሊያሳምነው ስላልቻለ ቦርሳዋን በቀስቱ መጥቶ ወደ ገደሉ ይከትባታል። በዚህም ተናዳ ቴኳንዶ እንደምትችል ታሳየው ስትሞክር የበለጠ ይናደድና በቀስቱ ሊመታት ሲል እንዳለቀበት አይቶ ሻሞላውን ይዞ ሲጠጋት ከየት እንደመጣ የማይታወቅ ቀስት ይመታውና ተያይዘው ወደ ገደል ይወድቃሉ። ስትነቃም እንደተጎዳ ስላየች ከኪሷ ቁስሉ ላይ የሚቀባ ነገር ታረግለትና አምቡላንስ ጋር ለመደወል ስልኩን ለማግኘት ስትሞክር ይነቃል። ምን እየሰራሽ ነው? አዘናግተሽ ጠላቶች እንዲያጠቁኝ አደረግሽ አይደለ? ምን እያልክ ነው? ቁስል እንዲድን ረዳሁ እንጂ ትለውና እግሩን መታው የያዘውን ቢላ ትቀበለዋለች። መልሶ ሊቀበላት ሲሞክር የሚጣሉና በቦክስ መታው ራሱን ታስተዋለች። ከዛም አስራው እንደ በግ እየጎተተችው እርዳታ ፍለጋ መንገዷን ትጀምራለች። ቤተ መንግስት ውስጥም ሁሉም በንጉሱ አለመመለስ ሲጨነቁ ኢሞ የምትባል በጀነራሉ ከአመታት በፊት ሰላይ እንድትሆን ተመርጣ የገባች ሴትም ምናልባት ጀነራሉ አስገድሎት እንደሆነ ታስባለች። እነጂም ብዙ ተጉዘው ስለደከማቸው ለማረፍ ቁጭ ሲሉ ጂያን የዝንጅብል ሻይ ፈልገሽ ብታመጭልኝ ደስ ነው የሚለኝ። በጣም የምትገርም ሰው ነህ እባክህ። ራስህ እንደ ንጉስ ነው እንደምታየው? አዎ ንጉስ ስለሆንኩ ነዋ። ተው እንጂ ጭንቅላትን ነው እንደተጎዳኸው ብላ እየሳቀችበትና እየጎተተችው የሆነ ቤት ይደርሳሉ። እሷም ሰዎች ካሉ እንዲረዷት ብትጣራም እዚህ ማንም አይኖርም፣ ለአደን የሚፈለግ ቦታ ስለሆነ ሰዎቹ እንዲለቁ ተደርገዋል ሲላት እሷን በታሪክ ላይ ለአደን ብቻ ብሎ ሰዎቹን ከቤታቸው ስላፈናቀለ ንጉስ ስትነግረው ስለ እሱ እየተናገረች ስለሆነ ምክንያቱን ሳታውቂ ንጉሱ ላይ ባትፈርጅ የተሻለ አይመስልሽም? ይላትና እሷም ልብሷ ስለበሰበሰባት ተሰጥተው የነበሩትን ልብሶች ትለብስና ቁጭ ከማለቷ ከቤቱ ውስጥ ድምፅ ትሰማለች። ስትገባም የቤቱ ባለቤት ልብሷን ስለሰረቀቻት ልትመታት ትሞክራለች። እንደምንም አረጋግታትም እመልስልሻለሁ፣ ለጊዜው ልብሴ ስለበሰበሰ ነው። ግን እዚህ ምን እየሰራሽ ነው? የፊልም ቀረጻ ላይ ናቸው አይደለ? ሌሎቹ አባላት ሴት አሉ ታዲያ ስትላት ልጅቷ የምታወራው ስላልገባት ጂያ ያላትን ነገር ትደግምላታለች። ጅግራ ተጋብታም አመቱን ስጠይቅ በሰማችው ነገር መደንገጥ ትጀምራለች። እርቧት ስለነበረ ግን ብዙም ሳታስብበት ሼፍ እንደሆነ ትናገርና ባገኘችው ነገር ማብሰሏን ትጀምራለች። ኪሷ ውስጥ የነበሩትንም ቅመሞች ትጨምርና ስዕል የመሰለ ምግብ ትሰራለች። ንጉሱም መጀመሪያ ላይ መብላት እንደማይፈልግ ቢናገርም እርቦት ስለነበረ ግን ይጎርሳል። ወዲያው ግን በጣም ያቃጥለዋል። ልጅቷን ብትሆን እንደሚያቃጠል ስትነግራት
ታውት እንዲያውም ብቻውን ይበላዋለሁ። ልጅቷም አይ መጀመሪያ ላይ በቀጥልም ግን ደስ የሚል ጣም አለው እኔ መብላት ፈልጋለሁ ትላትና ለጂያንም ስታጎርሰው እናቱ ልጅ እያለ ተመገበው የነበረውን ያስታውስና ማልቀስ ይጀምራል። ምግቡንም እንደጨረሱ ጂያ ካገኘቻት አዲሷ ጓደኛዋ ጋር ቦርሳዋን ለመፈለግ ትወጣለች። ልጅቷም ጸጉሯን እንድትታጠብ ትነግራትና ይዛት ትሄዳለች። በዛም ሰዓት የንጉሱ ጠባቂዎች ያለበትን ቦታ ይደርሱበትና ያድኑታል። እሱም እንደተዋረደ ስለተሰማው ቤቱን እንዲያቃጥሉ ታዛል። እነ ጂም ውሃ ጋር ሲደርሱ ልጅቷ እዛ የተደበቀችው ቤተ መንግስት በሰራተኝነት ከሚወስዷት ሰዎች አምለጣቸው እንደሆነ ትነግራታለች። ጅግን አሁንም ስላላመነቻት ጠባቂዎች ሲያልፉ አይታ መጣራት ትጀምርና ልጅቷ ልታስቆማት ብትሞክርም ጠባቂዎቹ አይተዋቸው ስለነበረ ወደ እስር ቤት ይወሰዳሉ። ጂሁንም ቢሆን ማመን ስላልቻለች መሳደቧን ትቀጥላለች። በመጨረሻም ግን የተፈጠረውን በሙሉ ታስታውስና እውነት መሆኑንም ትረዳለች። ትንሽ ቆይቶም ሁለት ሴቶች ወደ ቤተ መንግስቱ ይወሰዱና በእድሜያቸው ይለያሉ። ጂ 27 ዓመቷ እንደሆነ ስትናገርም ትልቅ እንደሆነች ይናገሩና ከአሮጊቶቹ ጋር ትመደባለች። ጓደኛዋም 20 ዓመቷ ቢሆንም ከእሷ ጋር ለመሆን ብላ ተዋሽና አንድ ላይ ወደ ምግብ ቤቱ ይላካሉ። ጂያም ከጠባቂዎቹ ጋር ሆኖ ሲፈልጋት ይቆይና የፀጉር ጌጧን ያገኘዋል። ወጥ ቤትም አዛዡ ብዙ ምግብ እንዲሰሩ ሲነግራቸው ሌሎቹ ሰዎች ቢጨነቁም ጂ ግን እሺ የምትፈልገውን አይነት ምግብ እንሰራለን፣ ግን ከጨረሰን በኋላ ወደ ቤታችን መሄድ እንፈልጋለን። አስብበታለሁ፣ ስራችሁን አይቼ ልፈቅድላችሁ እችላለሁ። ይህን እንደሰማችም ምግቡ ስለሚቀርብላቸው ሰዎች ትጠይቃለች። በዛም ሰዓት ጀነራሉ ይመጣና ስለ ሁሉም መረጃ ይሰጣታል። እሷም ከንግግሩ ምን ያህል ሞልቃቃና ጨካኝ እንደሆኑም ትረዳለች። ጥሩ ከሰሩ እንደሚለቋቸው ቃል አስገብታም ዝግጅታቸውን ጨርሰው ምግቡንም ያቀርቡታል። ሆኖም ግን የተባሉት እንግዶች ሆን ብለው ችግር ይፈጥራሉ። ሁሉም ሰራተኞች ተጠርተውም ሊፈረድባቸው ሲል መጀመሪያ እንዲቀምሱት ታስማማቸዋለች። ሲቀምሱትን በጣም ቢገረሙም ሆን ብለው ግን ችግር መፍጠር ስለፈለጉ እንድትቀጣ ይፈርዱባታል። ወዲያውም ጂያን ይመጣና ከቅጣቱ ያተርፋታል። እሷም የምታውቀውን ድምፅ ስትሰማ እየተሳቀቀችም ቢሆን ፈገግ ትላለች። እሱም መጀመሪያ የተሰራ የተባለው ምግብ ልቅመሰው፣ ቅጣት ካስፈለገም እኔ እቀጣታለሁ ይልና ምግቡን ሲቀምሰው ከሚገባው በላይ ልዩ እንደሆነ ሳይ ይገረማል። በሙሉ ህይወቴ እንደዚህ አይነት ምግብ ቀምሼ አላውቅም። ምኑን ያልወደዳችሁት ታዲያ? ይቅርታ ንጉሥ ሆይ፣ የእኛ የማጣጣም አቅም እንደርሶ ስላልሆነ ነው። ጂያንም ጂን ያስጠራትና ምግቡ እንዴት እንደሰራችው ይጠይቃታል። ከዛም ስንት ዓመትሽ ነው ግን? 27። እንደዛ ግን አትመስሊም፣ በጣም ልጅ ነው የምትመስሊው። እና አግብተሻል? አይ አላገባውም። በዚህ ዓመትሽ እንዴት አታገቢም? ለማንኛውም ከየት ነው የመጣሽው? ሲላትም እንደሚረዳ ታስባ እውነቱን ብትነግረውም እንዳበደች ስላሰበ ወደ እስር ቤት እንዲወስዷት ያዛቸዋል። ሌሎቹን እንግዶች ሲያስወጣቸውም ዘመዱ የታሰረችበት ሽማግሌ ወደ ኋላ ይቀርና እንዲለቅለት ይለምነዋል። እንደማይሰማው ሲገባውም ስለ እናቱ ያነሳበትና ስለ አናደደው እንዲታሰር ያደርገዋል። ከዛም ለረዳቱም ከጂ ውጪ ሁሉንም ሴቶች እንዲለቅ ያዘዋል። እሱ ግን ቃል ገብቶላት ስለነበረ እሱንና ጓደኛዋንም ይለቃቸዋል። ትንሽ ቆይቶም ጂያን ሽማግሌው እንዳመለጠም ይሰማል። ጂና ጓደኛዋም ጫካ ውስጥ ቦርሳዋን መፈለጋቸውን ይቀጥላሉ። ዞር ስትልም ጂያንን ታየውና ደንግጣ ልትወድቅ ስትል ያድናታል። እዚህ ምን እየሰራሽ ነው? ቦርሴን እየፈለኩት ነው፣ እሱ ውስጥ መጽሐፍ አለ፣ በዛ ምክንያት ይመስለኛል ወደዚህ የመጣሁት ትለውና ቦርሳዋን የት እንዳለ ስታየው ደስ ይላትና ብዙም ሳትደሰት ግን ይጥልባታል። በነጋታውም ከነ ጓደኛዋ ታስራ ወደ ቤተ መንግስት ውስጥ ትወሰድ። ህፃናቱ በየመንገዱ ያሽፉባቸዋል። ጂያንም ከዚህ በኋላ ለኔ ፍቃድ ወዴትም መሄድም ሆነ ከማንም ጋር ማውራት አትችይም ይላትና መንገዳቸውን ይቀጥላሉ። ቤተ መንግስት ሲደርሱም ኢሞ እየሮጠች ወደ ንጉሱ ትመጣለች። እሱም ሰላም ይላትና ደስ እያለ ወደ እጅ ጋር ወስዷት እነዚህ ሁለት ሴቶች አስቸጋሪ ቢሆኑም በጣም ተሰጥኦ ያላቸው ናቸው። ስለዚህ ከምንገላቸው እንዲሰሩልን ብናደርግ ይሻላል ብዬ ነው የመጣኋቸው ሲላት በጣም ትቀናለች። ጂም ብትሆን ከታሪክ መጽሐፍ ላይ ምን ያህል ጨካኝ ሴት እንደነበረች ስላነበበች በጣም ትፈራትና የት እንደምንሄድ ማወቅ እችላለሁ፣ ለእናንተ የሚሆን ጥሩ ቦታ እንደምትሄዱ ቃል ገባላችኋለሁ፣ ግን ባታዩት ነው የሚሻለው ይልና ፊታቸው እንዲሸፍኑ ያደርጋቸዋል። ወደ ክፍሉ ገብቶም ቁስሉን ያሳይና ሐኪሙ ቀስቱን ያወጣለታል። እናም ቁስሉ ላይ ያለው ነገር መድማቱ እንዳቆመለት ይነግረዋል። እሱም እንጂ የቀባችውን አስታውሶ በውስጥ ያመሰግናታል። ሁሉም ከወጡ በኋላ ግን ኢሞ የረዳችው ጂ እንደሆነ ስለሰማች ደጋግማ ስለሷ ስጠይቀው እንደ ቀናች ስላሰበ ይስቅና መቅናት አያስፈልግሽም፣ በዛ ላይ እሷን እዚህ እንድትቆይ የማድረግ ምንም ፍላጎት የለኝም፣ ሌላ ያሰብኩላት ነገር አለ ቢላትም እንደሚወዳት ስለጠረጠረች ስለ ሰው ማጣራቷን ትጀምራለች። ቀስቱንም እንድትሳልልለት ለላካት ሰው ታስለክለታለች።
ማታ ላይ እነጂ የታሰሩበት እስር ቤት ሆነው የሆነ ሰው ይሰብርና ሁለቱንም አስመልጧቸው ወደ ሆነ ዝግጅት ይወስዷቸዋል። እነሱም ሁሉም ፊታቸው ላይ ማስክ ስላረጉ ሲፈሩ ጂያን ማስኩን ያወልቀውና ያዳናቸውን ግዋ የሚባለውን ሰው ያስተዋውቃቸዋል። ወዲያውም ጓደኛዋ ከግዋ ፍቅር እንደያዛት ማሰብ ትጀምራለች። ጂያንም ለግዋ እነሱን ያስመለጠበትን ሽልማት ሰጠውና ይሸኘዋል። ሲበጣም ሽልማቱን ስከፍተው ማን ሊገለው እንደሞከረ እንዲያገኝ የሰጠውን ትዕዛዝ ያየዋል። ጂም ለምንድነው ይሄንን ሁሉ ድራማ የሰራኸው? በድጋሚ ለማምለጥ እንዳትሞክሪ ላስጠነቅቀሽ ነው። በዚህም የማትስማሚ ከሆነ ጓደኛሽ እንደምገላት ላሳይሽ እችላለሁ ብሎ ጓደኛዋን ሲያስይዛት ስታይ ተንበርክካ እሺ በቃ መቼም ቢሆን ለማጥፋት እንደማልሞክር ቃል ገባለሁ። ጥሩ ባይሆን መቼም ቢሆን ቀምሽ የማላውቀውን ጣፋጭ ምግብ ስሪልኝ ይላትና ከጓደኛዋ ጋር በመሆን መስራቷን ትጀምራለች። ኢሞን ጨምሮም ሌሎቹ የቤተ መንግስቱ ትልቅ ቦታ ያላቸው ሴቶች ወሬውን ሲሰሙ ማንነቷ የማትታወቅ ሴት ኩሽና ውስጥ ለመግባት ተፈቀደላት ይናደዳሉ። ኢሞ ምግቡን ከንጉሱ በፊት ሌላ ሰው መቅመስ እንዳለበት ትናገራለች። ጂም ምግቧን ይዛ ስትገባ ምግቧንም አቅርባ እያብራራችለት ቀማሿ እንድትቀምስ ያደርግና ሲመገበው በጣዕሙ ምክንያት ሌላ ዓለም ላይ ያለ ያህል ይሰማዋል። ስጋውን ስጠብስለትም እራሷ እንድትቀምሰው ያደርጋታል። ስትበላ ሲያትም በድጋሚ እናቱን ያስታውሳታል። እንድታጎርሰው ጠይቃትናም ልክ ልጅ ያለ እናቱ የምትሰራው አይነት ጣዕም ስላለው የተገረመ እንዴት ነው የምወደው ምግብ ማወቅ የቻልሽው? በዛ ላይ አበሳሰልሽን ከዚህ በፊት አይቼው አላውቅም። እንደነገርኩ ከወደፊቱን የመጣሁት በዛ ላይ ስላንተ የተጻፈውን አንብቤዋለሁ ብትለውም የተናገረችውን ስላላመናት በድጋሚ እብድ እንደሆነች ማሰብ ይጀምራል። ኢሞ ወደ ክፍሉ ለመግባት ስትሞክርም ጠባቂዎቹ ከለክለዋታል። በግድ በሩ ውስጥ ከፍተው የተሳሳቁ አይታቸው ተናዳ ትሄዳለች። ልትነሳ ስትልም ንጉሱ ጎትቶ ያስቀምጣትና ተመርጠሻል ይላትና ያለው ነገር ባይገባትም ወደ ኩሽናዋ ስትመለስ ኢሞ እንዲከታተላት የነገረችው ሰው ያገኛትና ከዚህ በኋላ ለንጉሱ የምታቀርቡትን ነገር በሙሉ ለኔ ልትነግሪኝ ይገባል። እዚህ መቆየት ከፈለግሽ የሚረዱሽ ሰዎች ያስፈልጉሻል። ብቻሽን የምትቆይ ከሆነ ኢሞን ጨምሮ ብዙ አንቺን ማጥፋት የሚፈልጉ ሰዎች ያጋጥሙሻል። እሺ እስማማለሁ። እኔም ቶሎ ብዬ ወደ መጣሁበት መመለስ ነው የምፈልገው፣ ግን የጠፋብኝን ቦርሳ እንድታፋልገኝ እፈልጋለሁ ትለውና ስለ ቦርሳዋ ታስረዳዋለች። ኢሞም ሌሎቹ አብሳዮች ፊት እንዳይሰጧትና እንዲበድሏት ማድረግ የተሻለ አማራጭ እንደሆነ ታስባለች። እነ ጂም ስራቸውን ጨርሰው ወደ እስር ቤታቸው ሲመለሱ ከሌሎቹ ሰራተኞች ማግለል እስር ቤቱ እንደሚሻላቸው ይነጋግራሉ። በነጋታውን ባለስልጣናቶቹ በሙሉ ተሰብስበው ጂ ከሃዲ ስለሆነች እንድትገደል ሲያዙ ጂያን በጣም ይናደዳል። በእኔ ቦታ እናንተ ፍርድ የምትሰጡት አሻንጉሊት መሰልኳችሁ እንዴ? ይልና ጂ ዋና አብሳይ ሆና እንድትሾም ያረጋታል። በዚህ ተናደደችው ኢሞም በላቸው ጋር ሄዳ ጂ ማንነቷ የማይታወቅ ሴት ስለሆነች እንድታባራት ብትጠይቃትም ሴትዮዋ ግን ችሎታዋን አይታ እንደምትወሰን ትናገራለች። ማታ ላይ እነጂ ወደ አዲሱ ክፍላቸው ሲላኩ በብርድ ልብሱና በሚሞቀው መሬት ደስተኞች ይሆናሉ። አዲሱ ልብሳቸውን ለብሰው ሲወጡም የሴቶቹ ዋና ታስጠራቸዋለች። እናም ለጂ ንጉሱን በምንም አይነት ሁኔታ ልታማልለው የምትሞክር ከሆነ ከባድ ቅጣት እንደሚጠብቃት ይነገራታል። እሷም ወዲያው ይሄ ሁሉ የኢሞ ተንኮል እንደሆነ ይገባታል። ጂያንም ስለናቱ መረጃ ከሚሰጠው ሰው መልእክት ይላክላታል። አንብቦ እንደጨረሰም ጂ ከዋና ምግብ አብሳዮቹ ጋር ተወዳድራ የምትሸነፍ ከሆነ እጇ እንዲቆረጥ እንደተወሰነባት ይነግሩታል። የውድድሩ ቀን ላይ ጂያን ይመጣል። ሴትዮዋ ጋር ሄዶም እኔ የመረጥኳት ሴት ላይ ፍትሃዊ ያልሆነ ፍርድ እንደሰጠች ሰምቻለሁ። መስመርሽን ባታልፊ ጥሩ ነበር። እንዲወዳደሩ ከፈለግሽ ቅጣቱ እኩል መሆን አለበት። በዚህ ውድድር ላይ ያላሸነፉት ሼፎች እጅ በሙሉ ይቆረጣል ይልና መቁረጫውን ሲያመጣው ሁሉ መፍራት ይጀምራሉ። ጂ ሁሉንም ነገር ትታ ወደ ህይወቷ መመለስ እንደምትፈልግ ትጸልያለች። ሴትዮዋም ውድድሩን ታስጀምረውና ጂ አባቱ የሚሰራው ምግብ ለመስራት ትወስናለች። ሁሉም የሚፈልጉትን እቃዎች ለማምጣት ይሯሯጣሉ። ጂ ከሁለቱ ጠንካራ ሼፎች ጋር መጋጨት አቅቷትም መጨረሻ ላይ የቀሩት ብቻ ይደርሳታል። ወደ ውስጥ ከመመለሷ በፊትም አንዱን አገልጋይ የምትፈልገውን እቃ ስትጠይቀው በዛውም ስለ ሴትዮዋ መረጃ ይነግራታል። እሱም ተጠቅማ ምግቧን ለመቀየር ስትሞክር ሁሉም ቢከለክሏትም ጂያን ስለፈቀደላት ትሄዳለች። እናም ለሴትዮዋ ጤና ተስማሚ የሆነ ነገርና ከዚህ በፊትም እናቷ ለመጨረሻ ጊዜ ሰራችላት የተባለው ምግብ ትሰራለች። የሌሎቹን ሼፎች ምግብ ከቀመሱ በኋላም የእሷን ስትቀምሰው ሴትዮዋ እናቷን እያስታወሰች ማልቀስ ትጀምራለች። በዚህም ጂ አሸናፊ ተረጋ ትመረጣለች። ንጉሱም እንደተባለው የሌሎቹ እጅ እንዲቆረጥ ሲያዘም ጂ ግን ትቃወማለች። አልሰማ ስላትም ሴትዮዋ የእሷ ጥፋት እንደሆነ ተናግራ ይቅርታ ትጠይቃለች። ሁሉም አንድ ላይ ሆነው ስለምኑትም ይቅር ሌላቸው ይስማማል።
ይሄ ሁሉ ካለፈ በኋላ ግን በቤተ መንግስቱ የሚገኙ ሴቶች በሙሉ ንጉሱ ባህሪው የተቀየረና ቁጡ እንደሆነ ይነጋገራሉ። እናም ሁሉም በእናቱ ተመርዞ መሞት ላይ እጃቸው ስላለበት አውቆባቸው እንደሆነ እያሰቡ መፍራት ይጀምራሉ። ኢሞም ጂን ለማባረር አዲስ እቅድ ለማውጣት ስትሞክር ጂያን ሄድና ለምንድነው ቶሎ የተመለሽው? ውድድሩ ረጅም ጊዜ ስለወሰደ ደክሞኛል፣ ትንሽ ልረፍ ብዬ ነው ትለውና ስለ እናቱ ስታነሳበት ያዞረውና ይወድቃል። ጂ እንደሚተባበራት ቃል የገባላት ሰውም ብዙ ጌጦችን ይዞላት ሄድና ንጉሱ እንዲወዳት ለማድረግ እንድትጠቀምባቸው ቢነግራትም እሷ ግን እንደዚህ አይነት ፍላጎት እንደሌላት ታረጋግጥለታለች። አንዱ ሰራተኛም ንጉሱ በድጋሚ ስለተናደደ እንደ ሁሌው ምግባቸው እንዳይወረውረው ተጠንቅቀው እንዲሰሩት ይነግራቸውና በዚህ ሁኔታ ላይ ሲሆን የምታረጋጋው ብቸኛ ሰውም ኢሞ እንደሆነ ትሰማለች። እሷም ያረጋጋዋል ብላ ያሰበችለትን ምግብ ትሰራለትና ስታቀርብለት ሁሉም እንዲወጡ ተናግሮ እሷ እንድትቆይ ይነግራታል። እሷም ስለ ምግቡ አስረድታው ለማንሳት ሲቸገር እያጎረሰችው እንደለመደው በጣሙ እየተማረከ ተመግቦ ይጨርሳል። ወደድከው አይደለ? አባቴ ሁሌም ቢሆን ሲከፋኝ ይህን ነበር የሚሰራልኝ። እናትሽስ? እሷ ከሞተች ቆይታለች። ብቸኝነት ይሰማሻል ማለት ነዋ። አባትሽም ተጨንቆን የሚሆነው የት ነው ያለው ግን? አዎ ይጨነቃል። አንተ እኮ አላምን ስላልከኝ እንጂ ቦርሳውን ብናገኘው የምርኬት እንደመጣው አሳይህ ነበር። እሺ ወደፊት ስለሚፈጠረው የምትነግሪኝ ከሆነ እንደማምንሽም ሆነ ቦርሳሽ እንደማገኘልሽ ቃል ገባለሁ። እሷም የእናቱን ገዳዮች ቢያገኝም ከንግስናው እንደሚያስወርዱት እንዳነበበች ታስታውስና ልትነግረው ስላልፈለገች ህይወትን ቀለል አድርገህ ለመኖር ሞክር እና ደግሞ አጠገብህ ያሉትን ሰዎች ተጠንቀቃቸው ብላው ትወጣለች። እሱም አነበብኩት ያለችውን መጽሐፍ ያስታውሰውና እሱን መጽሐፍ የሚጽፈው እሱ ስለሆነ ስላለችው ነገር ማሰብ ይጀምራል። ወዲያውም ጠባቂው ይመጣና የላከው ቦታ ማንንም እንዳላገኘና ደም እንዳየ ሲነግረው እውነትም ከሃዲው ቅርቡ እንደሆነ ስላሰበ ማንንም ላለማመን ይወስንና አስጠጣ ቆይቶ ጂ ምግብ እንድትሰራለት ስትቀሰቀስ እየተማረረች የተባለችውን ታረጋለች። ምግቡን አስቀምጣ ልትሄድ ስትልም ያስቆማትና አጠገቡ እንድትተኛ ያረጋታል። እያለቀሰ መሆኑ ስታይም ታዝንለታለች። ሳታስበው ሲጠጋትም ደርቃ ትቀራለች። በነጋታውም ጂ በጣም ተናዳ ምግቡን እየቀጠቀጠች ስለነበረ ሁሉም ፈርተዋት ምክንያት እየሰጡ ጥለዋት ሲሄዱ ጓደኛዋ አሁን ሁለታችን ብቻ ነው ያለነው፣ ምን ሆነሽ እንደሆነ ትነግሪኛለሽ ስትላት የባሰ የጮኸች መቀጥቀጧን ትቀጥላለች። ማታ ላይም ከንጉሱ ጋር የተፈጠረውን እያስታወሰች አሁን ለእንደሱ አይነት የማይረባ ሰው ምግብ መስራት አለብኝ፣ ሚጥሚጣ በጥብጬ ብሰጠው ነበር የሚሻለው ስትል ልጅቷን የበለጠ ግራ ታጋባታለች። ንጉሱም ጠጥቶ ፊቷ እንደወደቀ ቢያስታውስም ስለተፈጠረው ነገር ግን ምንም ስለማያውቅ እንደለመደው ምግቡን ይዛለት ስትመጣ ምን እንደሆነ እንድትነግረው ይጠይቃታል። እሷም ታስረዳውና ሰራተኛውን አስቀምሶ ራሱ ሲቀምሰው በጣዕሙ ይማረካል። ለምንድነው ግን ፈሳሽ ብቻ የሆነው? ሌሎቹ ነገሮችስ የት ገቡ? ፈጭቻቸው ነው። የሰራኸውን ስህተት ማስታወስ ያለብህ ይመስለኛል። እሱ ምን እንዳጠፋ ስላልገባው ሌሎቹን በሙሉ እንዲወጡ ይነግራቸውና ማት የተፈጠረ ነገር አለ እንዴ? ባህርሽ ተቀይሯል እኮ የምርህን ምንም እንደማታስታውስ እየነገርከኝ ነው? ንጉስ እኮ ነኝ። እኔን የምታዋሪበትን መንገድ አስተካክል እንጂ። እሱም የተፈጠረው ልታስረዳው በትሞክረም ስላልቻለች ተው በቃ፣ ለማንኛውም ግን እንዳንተ አይነት ሰው አይመቸኝም፣ ምርጬ አይደለህም። ምን አስበሽ ነው? ቆይ አብሳ ያደረኩሽ እንጂ እኮ እኔም አልወድሽም። ጥሩ እንደዛ ከሆነ ትለውና ምግቧን ይዛ ትወጣለች። እሱም ረዳቱን ጠርቶ የተፈጠረውን ሲጠይቀው ይነግረውና ያደረገውን ሲያስታውስ ይደነግጣል። ከራሱ ጋርም ይቅርታ አልጠይቃት ወይስ እንዳላወኩ ላስመስል እንዴ? እኔ እኮ ንጉስ ነኝ፣ ስለዚህ ጉዳይ መጨነቅ የለብኝም እያለ እጅ የሚያደርገውን ባለማስታወሱ እየተበሳጨች ስትሄድ ከዋን ይጠራትና አንተ ደግሞ ማነህ? ረሳሽኝ እንዴ? አስታወስኩ፣ የዛን ያስመለጥከን ሰው ነህ እና ልታሾፍብኝ የመጣኸው አሁን እኮ የንጉሱ የግል ሼፍ ሆኛለሁ ትለውና ስለ ጓደኛዋ ጠይቀዋት እንዲጠነቀቁ ነግሯቸው ይሰነባበታሉ። ስትሄድም ከኋላዋ እያያት ድሮ እህቱን ደብድባ የገደለቻትን ሴት የፀጉር ጌጥ መያዣዋ ጓደኛዋ ልታጠቃት የነበረችው ሴት አጠገብ እንዳገኘውና ማንነቷን ለማወቅም እንደተቃረበ ማሰብ ይጀምራል። ኢሞም ሰራተኛዋን ጓፊቷን አይተዋት እንደሆነ ብጠይቃትም እንዳላያት ነግራትና ትረጋጋለች። ንጉሱም ሳያስበውም ስለጠፋው ሰውና ስለ እናቱ ስለያዘው መረጃ እያሰበ ወደ ኩሽናው ጋር ሲሄድ ረዳቱ ንጉስ ወይ ወደ ኩሽናን የምንሄደው ስለ ወደ ራሱ ይመለስና ስለ እጅ እያሰበ መንገዱን ይቀጥላል። ክፍሉ ገብቶም ስለ ሰውየው ማሰቡን ስላላቆመ ምግብ መብላት እንደማይፈልግ ይናገራል። እጅግ ምንም ቢሆን አብስላ እንዲበላ ለማድረግ በተደጋጋሚ ብትሞክርም ሳይሳካላት ይቀራል። ውጭ ላይ ቁጭ ብላ ምን ሆኖ እንደሆነ ስታስብ ፊቱ ይታያታል። ወዲያውም ራሷን ታስቆመዋለች። ንጉሱም ቢሆን ስለ እሷ ማሰቡን ስላላቆመ
እየናፈቀችው ይሆን ወይስ ምግቧን መቅመስ ፈልጎ ይሆን ግራ ይጋባል። ሰራተኞቹንም እራት እንዲያቀርቡ ይነግራቸዋል። እሷም ደስ ብሏት ትሰራለትና ከሰራተኛው ጋር ይዛለ ስትሄድም ረጅም ጊዜ ሆነን ሳንታይ አዎ ንጉስ ሆይ ትለውና እንደለመደው ጣፋጭ ምግቡን በልቶ ሲጨርስ ሰራተኛዋም ሆነ ጂ ደስ ይላቸዋል። ስትወጣም ከደስታዋ ብዛት መደነስ ትጀምርና ምን እያደረገች እንደሆነ ስላልገባት ራሷን ታስቆመዋለች። እሱም ቢሆን በመስኮት የምታረገውን እያየ ፈገግ ብሎ ለምን ሁሌ መስዋን ሳያት ልቡ እንደሚመታ ማሰብ ይጀምራል። ማታ ላይም ንጉሱን ለመግደል የሞከረው ሰው ግዋንንም ለማስገደል ቢሞክርም ያመልጠዋል። ግዋንም ንጉሱን ለመግደል የሞከረውን ሰው ማን እንደሆነ በማወቁ ደስ ቢለውም ስለተጎዳ ተደብቆ ይቆያል። ገዳዩ ሰውዬ እቅዱ ስላልተሳካለት ተናዶ የላከውን ሰው ለመግደል ሲሞክር የመጨረሻ ድል እንዲሰጠው ይጠይቀውና እሱም ይስማማል። ኢሞም ንጉሱ መብላት መጀመሩን ስትሰማ ደስ ይላትና ጤናውን የሚታይበት ዝግጅት ላይ በራሷ እጅ ምግቡን እንደምታቀርበው ተናግራ የፈለገችውን ሼፍ ምግቡን እንዲያዘጋጅ ታዘዋለች። ጂም በበኩሏ ስለ ዝግጅቱ ተነግሯት ስለ ምግቡ ስታቅድ ኢሞ እንዲሰራላት ያዘዘችው ሼፍ ይመጣና ኢሞ ምግቡን እኔ እንድሰራው አዛኛለች። እሺ ስራው፣ ግን ከንጉሱ ምንም ትዕዛዝ ስላልደረሰኝ እኔም እሰራዋለሁ ትለውና ምግቡን መስራቷን ትቀጥላለች። ሲጨርሱም ኢሞ ሼፉ የሰራውን ምግብ ለመቅመስ ትመጣና እንደወደደችው ትናገራለች። ሆን ብላም እንጂ የሰራችው ምግብ አበላሽታባት ትሄዳለች። ንጉሱ ጤንነቱን ተመርምሮ ሲጨርስም ቀዝቃዛ ምግብ መመገብ እንደሌለበትና ሌላው ነገር በሙሉ ጥሩ መሆኑ ይነገረዋል። ወዲያው ኢሞ ምግቡን ይዛ ስትገባ ጃንሷን በማየቱ ደስ ስላላለው ምን ልታረጊን የመጣሽው? ምግቡን ላቀርብልህ። ራስሽ የሰራሽው? አዎ ሼፍ ማግዞኛል። ከእጅ ጋር ተመካክራችሁ አንድ ምግብ ብትሰሩ ጥሩ ነበረ ሲላት ትናደድና ልነግራት ሲሄድ ሰርታ ጨርሳ ነበር ስትለው እጂ የህፃን ውሸት እንደሆነ እያሰበች መገረም ትጀምራለች። ንጉሱን ሊያስገድለው የሚፈልገው ሰውም ጂን ይተዋወቃታል። ከአስተያየቱ ግን መጥፎ ነገር እንዳሰበ በግልጽ ይታያል። ንጉሱም ኢሞንም እንደሰራች ጠይቃትም ቀዝቃዛ ምግብ እንደሆነ ስትነግረው ወይ ቀዝቃዛ ነገር እንዳልበላ ተነግሮኛል፣ ቢሆንም ግን ልቅመሰው ይልና ጥሩ እንደሆነ ይነግራታል። ከዛም ጂ የሰራችው ምግብም ሰውየውም ሆነ ጂያን ጥርግ አድርገው እያደነቁት ሲመገቡ ኢሞ መናደዷን ትጀምራለች። ጂ ላይ ስታፈጥባትም እሷ ምንም ያህል ተንኮለኛ ብትሆንም እሷ ግን ከዘመናዊው ዓለም በመምጣቷ ልትደርስባት እንደማትችል እያሰበች ትስቅባታለች። ክፉ ሰውዬም ሁለቱም ለጥረታቸው መሸለም ያለባቸው ይመስለኛል። ኢሞ ምን ትፈልጊያለሽ? እኔ ንጉሱ ጤነኛ እንዲሆን ብቻ ነው የምፈልገው። አንቺስ ጂ ምን ትፈልጊያለሽ? እሷን ቦርሳዋ እንደምትፈልግ መናገር ብትፈልግም እንደምንም ራሷን ተቆጣጥራ አዳዲስና ፍሬሽ የሆኑ ግብዓቶችን ብቻ ነው የምፈልገው ብላ ትመልሳለች። ጂያን ወደ ክፍሉ ተመልሶም እየሳለ ስለ ጂ ማሰብ ይጀምርና እንደሚወዳት ይገባዋል። ጂ ሊረዳት የተስማማው ሰውም አባቱ ጋር ሄድና ንጉሱ ለሷ የሚሰጠውን ስጦታ እየፈለገ ስለሆነ ቦርሳዋን እንዲሰጠው ይወስናሉ። በጠዋትም ንጉሱ ጋር ሄዶ ቦርሳውን ይሰጠዋል። በሌላ በኩል ሲጠበቁ የነበሩት እንግዶች ይመጣሉ። የንጉሱን ምግብ መብላት ስለማይፈልጉም የራሳቸውን ሼፍ ይዘው ይሄዳሉ። ጂም ወደ አትክልት ስፍራው ይዘዋት ሲሄዱ በደስታ መዝለል ትጀምራለች። ጂያንም ደስ እንዳላት ሲያያት በፈለግሽበት ሰዓት መተሽ የፈለግሽው ነገር መውሰድ ትችያለሽ፣ ግን እነዚህ መርዛማ ነገሮች መንካት አትችይም ብሎ ሚጥሚጣ ሲያሳያት በደስታ ዘላ ትገባና ስትነካቸው ታያትንኪው መርዛማ ነው፣ የሌሎች ሀገሮችን በመርዳታችን ነበረ እንደ ስጦታ የተሰጠን፣ ግን ብዙ ሰዎች እነሱን በልተው ሞተዋል። አሁን ለመርዝነት ነው የምንጠቀማቸው ሲላት ይገርማታል። ከዛም ቦርሳዋን አውጥቶ ሲሰጣትም ዘላ ታቅፈዋለች። እሱም ስለዚህ አሁን አልተናደድሽብኝም ማለት ነዋ። የተናደድኩ ስለመሰልህን ያደረከው፣ ግን ለምንድን ነው ይህንን ያህል የተጨነከው ስትለው ፊቱን አዝሮ እየሄደ ምግብሽን ስለምወደው ነዋ እና ለምን ፊትህን አዞርከው ትለውና ተመልሶ ሲዞር ተደናቅፎ ሊወድቅ ሲል ትይዘውና ተያይዘው ይወድቃሉ። ሲታዩ ቆይተውም ሁለቱም እያፈሩ ይነሳሉ። ለምን ያሽኝ? ባትሽኝ እኮ አልወድቅም ነበር። ተረጋጋ፣ በቃ ምንም ማለት እኮ አይደለም ስትለው እጇ እንደቆሰለ ያየውና እንዳይቀጥላት ለማድረግ ሲሞክር ልቧ መምታት ይጀምራል። እሱም ወዲያው ቆይ ሐኪሙን መጥራት አለብኝ። አይቶ ደህና ነኝ። እሺ ካልሽ ግን ኩሽና ውስጥ ያሉትን ቢላዎች በሙሉ ስለታቸው እንዲቀንስ ማዘዝ አለብኝ ቢላትም እሷ ግን ወደ ቤቷ ለመመለስ ስላጓጓች መጽሐፉን ብትፈልገውም ታጣዋለች። መጽሐፉስ ደብቀው ነው እንዴ? እኔ ስቀበለው ምንም አልነበረውም። ከማን የተቀበልከው ሲነግራትም ሁለቱም ሰውየውን ጠርተውት ስለ መጽሐፉ ቢጠይቁትም ምንም እንዳላየ ይነግራቸዋል። ጂም ልታምነው ስላልፈለገች ድርቅ ብላ ትከራከራለች። ጂያን ግንነቱ እንደሆነ ስለገባው በቃ እንግዶቹ ሲመለሱ ወታደሮቹ ልክ ያስፈልግልሻለሁ
ይላትና ቃል አስገብታው እንዳኮረፈች ትወጣለች። ወደ ኩሽና ስትገባም እየጠጡ ስታገኛቸው ለእሷ ምን ስጥባት ትናገራለች። በሙሉ ራስ መተማመንም እኔ እኮ ብዙ መጠጣት የምችል ሰው ነኝ ብትላቸውም ገና ከመቅመሷ ይዞርባትና መጨፈሯን ትጀምራለች። ማታ ላይ ስትነቃም ጓደኛዋን አጠገቧ ታገኛትና ወይኔ የንጉሱ ራትስ አትጨንቂ ሌላኛውን ሼፍ አዞታል ብላ ካረጋገቻት በኋላ እንዴት እንደደነሰች እያሳየቻት ታሽፍባታለች። ቤቷ እንደማትመለስ ገባ ስታዝነም ታጽናናትና መልሳ እንድተኛ ታረጋታለች። ንጉሱም ወደፊቱ ሄዳለው እያለች በመጮኋ ቢከፋም በዛው ልክ ግን ያለችው እየገባው ስላልሆነ ግራ ይጋባል። በነጋታውም ተሰብስበው እንግዳቸው የነሱ ምግብ አልበላም እንዳለ ሲነግሩት ከፈለገ መሞት እንደሚችል ተናግሮ ጥሏቸው ሲወጣ ሁሉም ያለው ነገር ያስደነግጣቸዋል። ቦርሳውን የሰጠው አማካሪ ግን ውሸቱ እንደሆነና መቼም እንደማያስበው ተናግሮ ያረጋጋቸዋል። ጂም ሰውየው አልበላም እንዳለ ስትሰማ ቀምሶ የማያውቀውን ልዩ ምግብ ለመስራት ታስባለች። ንጉሱም እንግዳውን ሲያገኘው እንዴት ነህ ምግባችን እንዳልወደድከው ሰማው። አዎ ግን አትጨነቅ የራሴን ሼፎችም ሆነ ጋርዶችን ይዤን የመጣሁት። ኩሽና ውስጥም ሰራተኞቹ ስለ ሰውየው ሼፎች ችሎታቸውን ለጂ ሲነግሯት ማሾፍ ትጀምራለች። ሰውየውም ለንጉሱ ሼፎቹ ግሩም ምግብ እንደሚያቀርቡለት ሲጎርር እሱም ለየት ያለች ሼፍ እንዳለችው ይነግረዋል። ጂም እንደለመደችው በአዲስ መልክ ጣፋጭ ትሰራለች። ንጉሱና እንግዳውን በስራ ጉዳይ ሳይስማሙ ሲጨቃጨቁ ይቆያሉ። ጣፋጩ ሲመጣም ሰውየው አይቶት የማያውቀው ነገር ስለሆነ መጀመሪያ ሼፎቹ እንዲቀምሱት ይጠይቃል። እነሱም ቀምሰውት የማያውቁት ነገር ስለሆነ በጣም ይማረካሉ። ሰውየውም ቀምሶት በጣም ደስ ይለዋል። ጂያንም የተኩራራ ሼፉ የሷ እንደሆነች አስተዋውቀዋል። ሰውየውም ለምን እንዲወዳደሩ አናደርግም? ያሸነፈ ሰው የፈለገውን ነገር በሙሉ ይሳካለታል። ጂን ስትሰማ እንዳይስማማ ምልክት ብትሰጠውም እሱ ግን ምልክቷን ሳስቶ ይረዳውና ይስማማናል፣ እንዲያው መስዋዕን ጨምሮ 3 ሼፎች ነው ያሉን ሲል በጣም ትናደዳለች። ሲወጣ ጠብቀውም ምን አስበህ ነው ሳታማክረኝ ወሰንከው? ችግራችንን ለመፍታት ትክክለኛው አማራጭ ነው። በዛ ላይ ተማመንብሻለሁ። ምን ነው ፈራሽ እንዴ? ደግሞ እኮ የገረመኝ የሀገሪቷን ሁኔታ ለመወሰን እኔ መወዳደሬ ነው። ለምን አደረግከው? የምር ምንም አልገባኝም። ከምግብ ጋር ምን አገናኘው? ቆይ ሁሉም ይገናኛል እንጂ ትልልቅ ውሳኔዎችን የምንወስነው እኮ በምግብ ዙሪያ ነው። እሺ ብንሸነፍስ? ሀገርሽን ከዳሽ ትባይለሻ። ያው ባትሳተፊም እንደዛው ተብለሽ ነው የምትቀመጪው። ስለዚህ ምንም ቢፈጠር ከመቀጣት አላመልጥም። አዎ ግን ካሸነፍሽ መጽሐፍሽን አገኘልሻለሁ። እሱን እኮ ቀድመ ቃል ገብተሃል። አዎ ግን አሁን እንድትሄጂም ፈቅድልሻለሁ ሲላት ትስማማለች። ዋናው አስተዳዳሪ የሀገሪቷን ዕጣ ፈንታ በውድድር መወሰን እንደማይቻል ትናገርና ለማስቆም ትወስናለች። ክፉ ሰውዬም ኢሞንም የሰራችውን ጣፋጭ ቢወዱትም ውድድሩ እንዳይካሄድ ለማድረግ ብታሰበም ክፉ ሰውዬ ግን ተወዳድራ ብትሸነፍ እንደሚሻል ሐሳብ ያቀርባል። አንዱ የጂያን ሚኒስቴርን በድብቅ ተቀናቃኛቸው ጋር ሄዶ ሲያወራው ግዋን ያየዋል። ሼፎቹ ሳይደርሱበትም ያመልጥና ለንጉሱ ያየውን ይነግረዋል። ኢሞም አንዱን ሼፍ ታስጠራውና የጂን ምግብ እንዲያበላሸው ታዘዋለች። በቀጣዩ ቀንም ጂ ንጉሱ ላያት እንደሚፈልግ ነግራትና ትሄዳለች። ብቻሽን መውጣት ያለብሽ አይመስለኝም። ለምን አንድ ላይ አንሄድም? ለዚህ የሚሆን ጊዜ ያለግ ትንሽ ነገር ነው። እኔ መጨረስ እችላለሁ። የሀገር ጉዳይ እኮ ነው። እኔም እመጣለሁ፣ ግን ልብስሽን መቀየር አለብሽ ይላትና ብዙ ልብሶችን እያስመረጣት የሚፈልገውን ሲያገኝ እሱም ራሱን ቀይሮ ተያይዘው ይወጣሉ። በገበያው ላይም ደስ ብሏት የተዟዟረች የወደደችውን ጌጥ ጠይቅና ውድ ስለሆነባት ትተዋለች። ንጉሱ ይሄንን ሳይም እሷ ቅመሟን እስክትገዛ ድረስ ጌጡንና ሌሎች ነገሮችን ይገዛላታል። ሲመለስ ግን እንዲገናኙ የተነጋገሩበት ቦታ ላይ ያጣትና ተጨንቆ ጠባቂውን እንዲፈልጋት ይነግረዋል። ትንሽ ቆይታም አበባ ይዛ ስትመጣ ሳያት በውበቷ ይማረካል። የት እንደሄደች እየጠየቃትም እያለ ጋሪ ሲመጣባቸው አቅፋ ይድናትና እኔን ለማቀፍ ፈልገህ ነው እንዴ? ጋሪ እኮ ያንን ያህል ፈጣን አልነበረም። በቀጣዩ አንቺን ብቻ ሳይሆን አበባውንም ማዳን እንዳለብኝ አስታውሳለሁ ሲላት የወደቀውን አበባዋን መልቀም ትጀምራለች። እሱም ተይው በቃ ሌላ ገዛልሻለሁ። አይ እነዚህን እኮ ላንተ ብዬ ነው የምረጥኩልህ ስትለው እንደዚህ ተጨንቃም ስለ እሱ በማሰቧ ደስ ይለዋል። ከዛም አበባውን ሲያነሱ ጭቃ ይነካቸውና በእሱ የተጫወቱ ጥሩ ጊዜ ያሳልፋሉ። ወደ ቤተ መንግስቱ ሲመለሱም የወደደችውን ጌጥ ይሰጣትና ስላስተዋለው ደስ ይላታል። ጠባቂውም ሌሎች የተገዙላትን እቃዎች በሙሉ ያሸክማታል። ወደ ኩሽናዋ ስትሄድም የሴትዮዋ ሼፍ እዚህ ባለመኖርሽ እድለኛ ነሽ ብላት ስትወጣ ምን እየሰራች እንደነበረ ወደ ውስጥ ስትገባ ሁሉም በመክተፍ ተወዳድረዋት ስላሸነፈቻቸው አዝነው ታገኛቸውና የሚያበረታታ ነገር እየነገረቻቸው
ታነሳሳቸዋለች። ሼፏም ሰውየው ጋር ሄዳ ሊጠቀሙበት ያሰቡትን ሚጥሚጣ ሰርቃ እንደመጣች ታሳየዋለች። የጂን ቦርሳ ያገኘው ሰውም ከአባቱ ጋር እንዴት ሀገራቸው እንድታሸንፍ ለማድረግ እንደሚችሉ ይወያያል። በቀጣዩ ቀንም የሚሰሩትን ምግቦችና በምላሹ የሚሰጡትን ስጦታዎች ላይ ተወያይተው ይወስናሉ። ለመዘገጃጀትም 3 ቀን ሲሰጠም ጂግን በምልክት 5 እንዲያደርገው ስትነግረው 5 ያደርግላታል። ሼፎቹ ጋር ሲሰነባበቱም ጂ ለሴቷ ሼፍ ኩሽናዬ ውስጥ የረሳሽውን ነገር መልሼልሻለሁ ትላትና ወደ ራሳቸው ኩሽና ሄደው ቢላው ተሰክተው ስታየው እንደተናቀች ስትሰማት ትጮኻለች። ጂም ቢላውን እየሳለችው እንደምታሸንፍ ትዝታለች። በነጋታውም አዲስ ማብሰያ ማሰራት እንዳለባቸው ሀሳብ ታቀርባለች። ረዳቶቿን ባይዋጥላቸውም ይቀበሏታል። የሚጥሚጣውን ሶስም ስታሳያቸው ክፉ ሰውዬም የሚሰሩትን ተደብቆ ይከታተላል። ተቀናቃኞቻቸውም ዝግጅቶቻቸውን ይጀምራሉ። ንጉሱም እነጂ የሚያወሩትን ተደብቆ ሲያየው ትጠራጠረውና ወደ እሱ ጋር ስትሄድ ይደበቃታል። ጠዋት ላይ ማብሰያውን የሚሰራ ሰው እንዲፈልግላት ትጠይቀዋለች። ለምን እንደምትፈልገው አስረድታውም ሊሰራ የሚችል ሰው ሲያስቡ ይቆዩና ረዳቱ የሚያውቀው ሰው እንዳለ ይነግራቸዋል። እሷም ደስ ብሏት ለመሄድ ፍቃዱን ስጠይቀው እሱም አብሯት መሄድ ቢፈልግም ረዳቱ እንደማይችል ያስታውሰውና ከጥሩ ባለስልጣን ጋር እንድትሄድ ይፈቅድላታል። ሆኖም ግን በመቀራረባቸው ቀንቶ ባልና ሚስት እንደሚመስሉ ማሰብ ስለጀመረም እራሱ የሚሄድበትን መንገድ ማሰብ ይጀምራል። ሰውየውም እንጂ ንጉሱ እየወደዳት እንደሆነ እየነገራት ማሾፍ ይጀምራል። ጎፊታቸውም ዘሎ ይቆማል። የእሱ ሳያንስም ንጉሱ ከነጠባቂው እንደመጣ ያዩታል። ሰውየውም ንጉስ ወይ ምን እየሰራህ ነው? ቤተ መንግስቱን ተቀናቃኞቻችን እያሉ ጥለህ መውጣት የለብህም። ለዛ እኮ ነው አንተ እንድትመለስ የምፈልገው ይለውና ባመጣው ሀሳብ ደስ እያለው ሰውየውን እንዲመለስ ያደርገዋል። እሱም ንጉሱ ጥሩ ስሜት ስላልተሰማው እያረፈ እንደሆነ ይናገርና ይሸፍንለታል። መንገዳቸውን እንደጀመሩም ንጉሱ ይደክመውና መነጫነጭ ይጀምራል። ጂም ለዚህ እኮ ነው አትምጣ ያልኩ። ለማንኛውም ሰውየው ጋር ስንደርስ ደግሞ ንጉስ መሆንን እንዳትናገር። ለምን ግን እኮ ንጉስ ነኝ መናገር አለብኝ እንጂ የዛኔ የማይሰራልንም በቃ ምንም እንዳትነግረው። ክፉ ሰውዬም ንጉሱ እንደወጣ ሲያውቅም ያሰለጠኗቸውን ሰዎች እንዲያጠቋቸው ይልካል። እነጂ የሚፈልጉት ሰው በር ላይ ሲደርሱም እንዳትገቡ የሚል ጽሑፍ ቢያዩም ንጉሱ ግን በድፍረቱ ተናዶ በሩን በርግዶት ሲገባ የሚቀጣጠል ነገር ያዩና ፈርተው መሸሽ ይጀምራሉ። ሩዝ እንደሆነ ሲያውቁም ይረጋጋሉ። ጂም ትክክለኛው ሰው ጋር እንደመጣች ታረጋግጣለች። ንጉሱ ግን በድርጊቱ ተናዶ ማን እንደሆንኩ ግን ታውቃለህ? ማንስ ብትሆን ምን አገባኝ? በር ከፍተህ እንድትገባ ማን ፍቃድ የሰጠ? ንጉስ እንደሆነ ሊናገር ሲልም ታስቆመውና ሰውየው እንዲረዳቸው በተጠይቀውም ስለ ሀገሪቷ ጉዳይ እንደሆነ ሲሰማ ሳይስማማ መቅረቱ ሳያንሳውም በቀስት አስፈራርቷቸው ያባራቸዋል። ጂ ግን ከመውጣቷ በፊት ሩዙን የምትሰራበትን መንገድ ላሳይህ ነበረ፣ ካልፈለክ ምን ማድረግ ይቻላል ስትለው ለመሞከር ይፈልግና ይቆማል። እሷም ስኳር ሰጥታው ምን ማድረግ እንዳለበት ነግራው ትወጣና በድጋሚ ፍንዳታ ሲሰሙ ንጉሱ እሷን ለማዳን ቢያቅፋትም ሩዙ እንደሆነ ሲያውቁ ግን ይረጋጋሉ። ሰውየውም የሰራውን ቀምሶት ቢጣፈጣውም ስኳር ግን እንደ ልቡ ማግኘት እንደማይችል ስለሚያውቅ ሲጨነቅ ታየውና ውድድሩን ካሸነፉ የፈለጉትን ያህል እንደሚያገኙ ታስረዳዋለች። እንዲሰራላት የምትፈልገውን ዕቃ ብታሳየውም በድጋሚ ግን ሳይስማማ ይቀራል። ንጉሱም በዚህ ተበሳጭቶ ለምን እስር ቤት ወስደን አናሰቃየውም? የዛኔ ሳይወድ በግዱ ይስማማል። አይ ስላስገደድ ነው ብቻ ብሎ የሚስማማ ሰው አይመስለኝም። ጥሩ ሰው ይመስላል። ልቡ ማሸነፍ ነው ያለብን። ኢሞም ንጉሱ ከእጅ ጋር እንደወጣ ስታውቅ ትበሳጫለች። እሱ ሳያንሳትም ገዋ የሞተችው ልጅ ወንድም እንደሆነ ትደርስበታለች። ሌሎቹም የቤተ መንግስቱ ሴቶች ንጉሱ ከእጅ ፍቅር እንደያዘው ማሰብ ይጀምራሉ። ማታ ላይም ንጉሱ እጅ እንዳይበርዳት አስቦ ልብሱን ይደርብላታል። በነጋታውም ሌሎቹ ተወዳዳሪ ሼፎች ለማሸነፍ የቻሉትን በሙሉ ለማድረግ ይሞክራሉ። እነጂ ያሉበት ቦታ እየዘነበ ስለነበረ ጎም ብላት ስላማረው ነገር ሲያወራ ጂ አዲስ ሀሳብ ይመጣላታል። የምትፈልገውን ዕቃ ገዛዝታ መታም ማታ ማብሰል ትጀምራለች። ሆን ብላም ሽታ ወደ ሰውየው ቤት እንዲደርስ ታደርገዋለች። ሰውየውም ሽታውን ተከትሎት ይወጣል። መጀመሪያ ላይ እንደማይበላ ቢናገርም ትንሽ ቆይቶ ግን መብላት ይጀምራል። ጣዕሙም ልጅነቱን ስላስታወሰው ሊረዳቸው ይወስናል። ንጉሱም ደስ ብሎት ስለዚህ በመጨረሻም ተስማማህ አይደለ? የማትረባ ለአንተ ቤት ስማማው ይመስልሃል እንዴ? ብሎ በድጋሚ ያነድደዋል። ከዛም ወደ ጫካ ሄደው የሚያስፈልጓቸውን ቅመማት ሲለቅሙ ንጉሱ ውድ ቅመም ያገኝና ለራሱ ይወስደዋል። ጂም ለምንድን ነው የወሰድከው? ንጉስ ስለሆንኩና ሁሉም ነገር ለኔ ስለሆነ ነዋ።
ብሎ መጎረሩን ይጀምራል። ቤተ መንግስት ውስጥም ተቀናቃኛቸው ከአንዱ ሚኒስቴር ጋር ንጉሱ ውጪ ስለሆነ እንዲገሉት ሲወያይ ፀጉረ ረጅሙ ሼፍ ተደብቆ ይሰማቸዋል። ማታ ላይ ማንነቱ የማይታወቅ ሰው ለጂ ባልደረቦች ለንጉሱ እንዲደርሱት መልእክት ሰጣቸዋል። ከፍተው ሳይውትም ምንም ስላልነበረው ግራ ተጋብተው ንጉሱን ለሚያምነው ባለስልጣን ያሳዩታል። እነሱም ባዶ በመሆኑ ግራ ቢጋቡም ወረቀቱን ወደ ሻማው ሲያስጠጉት ግን ንጉሱና ጂ አደጋ ላይ እንዲሆኑ ይደርሱበትና ወታደሮቻቸውን እንዲዘጋጁ ያዛሉ። ጠዋት ላይ እነጂ የፈለጉት ማብሰያ ተሰርቶ ስላለቀላቸው ደስ ብሏቸው ሰውየውን እያመሰገኑት የተላኩት ገዳዮች ግን ይመጣሉ። ሰውየውም ቀድሞ ባዘጋጀው ወጥመድ አብዛኞቹን ቢጥላቸውም የቀሩት ግን ወደ ውስጥ ይገባሉ። ንጉሱ ጂን ለማዳን ሲሞክር ይጎዳል። እሷም የማብሰያ ክዳኑን ጥላው መሄድ ባትፈልግም ሰውየው ግን እንደሚያመጣላት ቃል ይገባላትና ይወጣሉ። ብዙ ሆነው መጥተው ሊያጠቋቸው ሲሉም ደጉ ባለስልጣን ደርሶ ያድናቸዋል። ጂም ከድንጋጤው የተነሳ እራሷን ስታ ትወድቃለች። ስትነቃም ወይኔ ክዳኔ፣ በዛ ላይ ውድድሩ ዛሬ ነው፣ መሄድ አለብን ስትልም ንጉሱ እጅሽ ተጎድቷል እኮ እንዴት ነው የምትወዳደሪው? እሱ ችግር የለውም፣ በዛ ላይ ክዳኑ እንደሚያመጣልኝ ቃል ገብቷል፣ ምንም መጨነቅ የለብኝም ብላ ራሷን ለማረጋጋት ትሞክራለች። ክፉ ሰውዬም የማስገደል ሀሳቡ ስለከሸፈበት ይናደዳል። ሌሎቹ ሼፎችም ጂ ባለመመለሷ ይጨነቃሉ። እሱም ከንጉሱ ጋር በፈረስ እየተመለሰች ያቅለሸልሻታል። እሱም ደህና ነሽ? ይቅርታ ችግሩ ስለከተትኳችሁ። አይ እንዲያውም ህይወቴን ስላተረፍክልኝ ላመሰግንህ ነው የሚገባው ስትለው እሱም በውስጥ ያመሰግናታል። ተቀናቃኛቸውም ንጉሱ ፈርቶ እንደሸሸ እያሾፈ ውድድሩ እንዲጀመር ቢያዘም ነጭ ፀጉሩ ሼፍ ግን እንዲጠብቋቸው ያሳምናቸዋል። ትንሽ ቆይቶም እነጂ ወደ ቦታው ሲደርሱ ሁሉም ይረጋጋሉ። ንጉሱና ተቀናቃኙም ውድድሩ እንዲጀመር ያዙና ከዚህ በፊት ተቀምሶ የማያውቅ አዲስ ምግብ እንዲሰሩ ይነገራቸዋል። ጂጇን እያመማትን ቢሆን መስራቷን ትቀጥላለች። ከተቀናቃኛቸውም ሴቷ ሼፍ ትመረጣለች። ትንሽ ቆይቶ ግን ጂ ያዘጋጀችው ሚጥሚጣ እንደጠፋ ስታውቅ ሌላ ምግብ ለመስራት ትወስናለች። ባልደረቦቿን የሚያስፈልጋትን ነገር አዛ ማብሰሏን ስትጀምርም ሁሉም በምትሰራው ነገር ግራ ተጋብተው እንደሚሸነፉ ቢያወሩም ንጉሱ ግን ይደግፋቸዋል። ሴቷ ሼፍም ሚጥሚጣውን ስትጠቀመው ጂ በሽታው ትለየውና እሷ ሰርቃት እንደሆነ ትጠራጥራታለች። ከብዙ ዝግጅት በኋላ ምግባቸውን ጨርሱትና እንዲቀምሱት ይቀርባል። ንጉስም ሆነ ተቀናቃኙ የጂ ምግብ ያደንቁታል። የሴቷን ሼፍ ምግብ ሲቀምሱትም የሚያቃጥለውን ጣዕም ይወዱለታል። ውጤቱን ከሰጡ በኋላም ደጉ ባለስልጣን ተቀናቃኛቸው የሰጠውን ነጥብ ለንጉሱ በምልክት ይነግረዋል። ውጤቱ ይፋ ከመደረጉ በፊት ግን ጂ ሚጥሚጣው የእሷ እንደሆነ ስለጠረጠረች ምግቡን መቅመስ እንደምትፈልግ ትናገራለች። ሌሎቹ ሊያስቆሟት ቢሞክሩም ንጉሱ ግን ይፈቅድላታል። ተቀናቃኛቸውም ለመቃወም ቢሞክርም ነጭ ፀጉሩ ምግቡን ሁሉ መቅመስ እንዳለባቸው ይናገራል። እሱም የጂም ምግብ ቀምሶት ይወደዋል። ጂም የነሱን ስትቀምሰው ግን ሚጥሚጣው የሷ እንደሆነ ስላረጋገጠች ከየት እንዳመጡ ትጠይቃለች። እናም በራሱ እጅ ስላዘጋጀችው የትም እንደማያገኙት ስትከራከራቸው ነጭ ፀጉሩ እንደተሸነፉ በግልጽ ያምናል። መሪያቸውም ለመከራከር ሲሞክርም ንጉሱ ያስቆመዋል። ሴቷ ሼፍ ግን ሰርቃው ሳይሆን ክፉ ባለስልጣን ሰጥቷት እንደሆነ ስትናገር ንጉሱም የምር ያለኔ ፍቃድ ይህንን አድርገዋል? ንጉስ ሆይ የሚፈለቅ ቅመም እንደሆነ አላወኩም፣ ጤናማ ያልሆነ ነገር መስሎኝ ነው። ነጭ ፀጉሩም የእኛ ስተት ስለሆነ ሽንፈታችንን አምነናል። መሪያቸውም እንደማይሆን ይናገራል። ጂም አይ የኔም ስተት ነው፣ እንደዚህ አይነት ግባት ዝም ብዬ መጣል አልነበረብኝም ትልና ንጉሱም አሸናፊ እንደማይኖር ሲናገር ሰውየው ለመቃወም ቢሞክርም ሳይሳካለት ይቀራል። ንጉሱም ከዚህ በኋላ እንደዚህ አይነት ማጭበርበሮች ካሉ ውድድሩ ውድቅ ይደረጋል፣ ቀጣይ ውድድር ነገ ይካሄዳል ብሏቸው ሲወጣ ሴቷ ሼፍ ጂን ይቅርታ ጠይቃታለች። ሁሉም ሼፎች ወደ የክፍላቸው ተመልሰው ለቀጣዩ ቀን ዝግጅታቸውን ይጀምራሉ። ባለስልጣናቱም እንደተዘናጉ ሲያወሩ ክፉ ባለስልጣን ንጉሱን ሊያየው እንደሚፈልግ ይነግረዋል። ሲሄድም እንዴት ጠቃሚ ግብዓት ሳለፈ ትሰጣቸዋለህ? ይቅር በላይ ንጉስ ሆይ የሚያስፈልግ ነገር መሆኑን አላወኩም ነበር እና ሁሉንም ነው የሰጣቸው? አይ ያቀራለ ሲለው ታማኙን ባለስልጣን ለእጅ የቀረውን ስጣት ያዘዋል። የሴቶቹ ዋናም ስለ ውድድር ውስጥ ሰማ ክፉ ሰውዬ ሆን ብሎ እንዳደረገው ማሰብ ትጀምራለች። ኢሞም የጂን ባልደረባ በእናቱ ታስፈራራውና እንዲሸነፉ እንዲያደርግ ትነግረዋለች። በነጋታ ውድድሩ ይጀምራል። ተቀናቃኞቻቸውም ልዩ ያሉትን ግብዓታቸውን አቅርበው ሁሉንም ያስደምማሉ። እነጂ ማብሰል ሲጀምሩም ሰውየው እንደለመደው ሲያሾፍባቸው፣ ንጉሱ ግን ዝም ያስብለዋል። አብስለው ጨርሶም ዶሮውን ለመቁረጥ የሚያስፈራራችው ሼፍ ስለተመደበ እነሱ ላለመክዳት ብሎ እጁን ይቆርጠዋል። ጂ ስለተጎዳች መቁረጥ ሳይቀጣትም
ሌላኛው ሼፍ ደግሞ ችሎታው ስለሌለው የሚያደርገው ይጠፋዋል። እጁን የተጎዳው ሼፍም የጂን ጓደኛ መቁረጥ ላይ ጎበዝ እንደሆነች አስተውሎ ስለነበረ እንዳሰለጠናትና ለጂም ውድድሩ እሱ እንደማይጨርሰው ነግሯት እንደነበረም ያስታውሳል። ከዛም ጓደኛው በተሳካ ሁኔታ እንደሚፈልጉት ትቆራርጥላቸዋለች። ምግቡን ሰርተው ጨርሶም ንጉሱ መጀመሪያ የነጭ ጸጉሩ ምግብ እንዲቀምስ ያደርጋል። በጣም ተማርኮም እንዴት ነው ይሄንን ምግብ አሰራር ልታውቅ የቻልከው? ግሩም ነው። ከዚህ በፊት ችግር ውስጥ ገብቼ የእናንተ ዜጋ የሆነ ሰው አድኖ ነበረ። ምግቡን ስቀምሰውም እንዲያስተምረኝ ለምኘው ነው እና ሀገራችሁ ውስጥም ለአመታት ኖሬያለሁ ሲልም መሪያቸው ታዲያ ለምንድን ነው ቋንቋቸው እንደምትችል ያልነገርከኝ? ስላልጠየከኝ ነው ይልና ያበሽቀዋል። ጂን በታሪኩ ብትማረክም እንዲያሸንፉ መፍቀድ እንደሌለባት ለራሷ ቃል ትገባለች። የራሷን ምግብ አብራርታም ሲቀምሱት እንደተለመደው ሁለቱም በጣም ይማረካሉ። ቅምሻው ካለቀ በኋላም ውጤቱ እንዲጽፉ ይጠየቃሉ። የንጉሱ ታማኝ ባለስልጣንም እንደለመደው ውጤቱን ለማየት ቢሞክርም ሳይሳካለት ይቀራል። ውጤታቸው ይፋ ሊደረግ ሲልም ክፍል 8 ይጠናቀቃል። ቀጣዩ እንደተለቀቀ ዘንላችሁ እንመጣለን። እስከዛ ሰብስክራይብ እያደረጋችሁ ጠብቁን።